በዚህ ሁሉ ከአረንጓዴነት ጋር በእጅጉ የተቆራኘ ነው። በምድር ወገብ ላይ ተኩራርታ የተቀመጠችም ናት። በአህጉሪቷ ትንሽ ሕዝብ ያላት ቢሆንም ግን ከበለጸጉት ተርታ ትገኛለች። ውብ የሆነ መልክዓ ምድሮቿ ምነው እዚህ በቆየው የሚያስብሉ ናቸው። በቁጥር የሚበዙ ባለግርማ ሞገስ ዝሆኖችንም ሸሽጋለች። አስደናቂ ባህላዊ እሴትን የያዘችውና በነዳጅ ምርቷ የምትታወቀው ሀገረ ጋቦን የተከበራችሁ ተከታታዮቻችን በዛሬው የሀገራት ቅኝታችን ወደ መካከለኛ አፍሪካዊቷ ሀገር የምናቀና ይሆናል። እስከ ፕሮግራማችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ጋቦን የምትገኘው በአትላንቲክ ዳርቻ በመካከለኛው አፍሪካ ሲሆን በኢኩዌተር ወይም በምድር ወገብ ላይ አርፋለች። ይህች ሀገር በሰሜን ምዕራብ ከኢኳቶሪያል ጊኒ፣ በሰሜን ከካሜሮን፣ በምስራቅና ደቡብ ከሪፐብሊክ ኮንጎ፣ በምዕራብ ከጊኒ ጋር ትዋሰናለች። የአርኪኦሎጂ ውጤቶች የሰው ልጅ ስልጣኔ ከጀመረበት ጀምሮ ጋቦን ከ400,000 ዓመት በላይ እንዳስቆጠረች ያሳያል። የጋቦን ስያሜ ጋባኦ ከሚል የፖርቹጋል ቃል የመጣ ሲሆን ትርጉሙም መሸፈን ወይም መደረብ ማለት ነው። 270,000 ኪሎ ሜትር ስኩዌር ስፋት ያላት ጋቦን 2.3 ሚሊዮን ዜጎች የሚኖሩባት በመሆኗ በአፍሪካ ትንሽ ሕዝብ የሚኖርባት ሀገር አድርጓታል። ሀገሪቱ በ19ኛው ክፍለ ዘመን መጨረሻ በፈረንሳይ ቀኝ ግዛት ተይዛ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1960 ሙሉ በሙሉ ነፃ ሀገር መሆን ችላለች። የሀገሪቱ ጂዲፒ ፐር ካፒታል ከፍተኛ ቢሆንም አብዛኛው የማህበረሰብ ክፍሏ በድህነት የሚቸገሩ መሆናቸውን መረጃዎች ይጠቁማሉ። የጋቦን ዜጎች ፈረንሳይኛ ተናጋሪ ሲሆኑ 80 በመቶ የሚሆኑት የክርስትና እምነት ተከታዮች ናቸው። ጋቦን ተፈጥሮ ያደላባት ሀገር ናት። ደኖችን እንደ ካባ የደረበችው ጋቦን 81 በመቶ ክፍሏ የተሸፈነው በደን ነው። እንደ አውሮፓውያን አቆጣጠር በ2019 የካርበን ልቀትን በመቀነሷና ደኖቿን በመጠበቅ ከአፍሪካ የመጀመሪያዋ ተከፋይ ሀገር ሆናለች። የተባበሩት መንግስታት ድርጅት የመካከለኛ አፍሪካ ኢኒሼቲቭ 17 ሚሊዮን ዶላርም ከፍሏታል። ሰላም የሰፈነባት ይህች ሀገር 11.25 በመቶ የሚሆነው የሀገሪቱ ክፍል በፓርክነት የመዘገበች ሲሆን 23.5 ሚሊዮን ሄክታር የሚሆነው ስፍራም በደን የተሸፈነ ነው። ሀገሪቱ 604 የወፍ ዝርያዎች፣ 98 የውሃ ውስጥ እንስሳት ዝርያዎች፣ 198 አጥቢ እንስሳት፣ ከ100,000 በላይ የእጽዋት ዝርያዎችም ይገኙባታል። ድንግል የሆነ የደን ሀብት ቢኖራትም ነገር ግን ሕገወጥ አደንና ደን መጨፍጨፍ ፈተና ሆኖባታል። ጋቦን በሎፔ ብሔራዊ ፓርክ ጎሬላ የሚባለው አስፈሪ እንስሳትን ይዛለች። በነገራችን ላይ 35,000 የሚሆኑ ጎሬላዎች ጎጇቸውን በዚህ ቀልሰው ይኖራሉ። ይህ በእንዲህ እንዳለ 64,000 ቺምፓንዚዎችም ሕይወታቸውን በጋቦን ደኖች ላይ አደላድለዋል። በተጨማሪ በዱር ካሉ እንስሳት በግዝፈቱ ተስተካካይ የሌለው ዝሆኖች በተለይም በሚንኪቤ ብሔራዊ ፓርክ የሚንቀሳቀሱ ሲሆን በደኖቹ ያሻቸውን እየተመገቡ በፓርኩ በሚያልፉ ወንዞች ውስጣቸውን እያራሱ እንደ ልባቸው እየፈነጩ በምቾት ዓለም ኑሯቸውን ይቀጫሉ። ታዲያ ዝሆኖቹ አትንኩይ ባይ ናቸው። ለተጠጋቸው ቁጣቸውን ኩምቢያቸውን በማማታት ያጉረመርማሉ። ኮስታራና ሞገስን የተጎናጸፉት የጋቦን ዝሆኖች በቁጥር እስከ 95,000 እንደሚደርሱ ይነገራል። በዚህ ምክንያት በዓመት ከ155,000 በላይ ቱሪስቶች ወደ ሀገሪቱ እንደሚመጡ መረጃዎች ያሳያሉ። ጋቦን አንቪዶ ብሔራዊ ፓርክና የሎፔ ኦካንዳ ባህላዊ መልክዓ ምድርን በዩኔስኮ አስመዝግባለች። ይህች ሀገር ኢኮኖሚዋ በእጅጉ የተመሰረተው በነዳጅ ምርት ላይ ነው። በጋቦን 200,000 በርሜል የተጣራ ነዳጅ በቀን ይመረታል። ይህ ብቻ ሳይሆን ማንጋኔዝ ምርትም በስፋት ይገኝባታል። ያልተነካ የአይረን ኦር ክምችትም መገኛው በጋቦን ነው። በሌላ በኩል ግብርናና ቱሪዝም ዘርፉ ደግሞ በደካማ መሰረተ ልማት ተተብትቦ ሀገሪቱ ማግኘት ያለባትን እንዳታገኝ
ማነቆ ሆኗል። በምድር ወገብ ወይም ኢኩዌተር የሚያቋርጣት ጋቦን ከዚህም የተነሳ ከፍተኛ የሙቀት መጠን ታስተናግዳለች። ይህች ሀገርን ጨምሮ 13 ሀገራት የምድር ወገብ ላይ ይገኛሉ። በ19ኛው ክፍለ ዘመን አጋማሽ የተመሰረተችው መዲናዋ ሊበርቪል በቀድሞ ጊዜ የባሪያ ንግድ እንቅስቃሴ የሚካሄድባት ነበረች። ከዛም ይህን ስርዓት በመቃወም የባሪያ ንግድ እንዲቆም መደረጉን መረጃዎች የሚያሳዩ ሲሆን ስያሜውም የተቀዳው በዚህ ምክንያት ነው። ጋቦን ሰዎች ስለ አፍሪካ ሲያስቡ ድንቅ የባህል እሴቶች፣ የግዙፍ የሳቫና ምስሎች፣ ግርማ ሞገስን የተላበሱ የዱር አራዊትና የተለያዩ ወጎችን ወደ አእምሯቸው እንዲመጣ ታደርጋለች። በዓለም ዙሪያ ካሉ በርካታ ባህሎች በተቃራኒ የአባቶች ደንቦች እንደተቆጣጠሩት ይታወቃል። በጋቦን ግን ነገሩ ሌላ ነው። በዋነኛነት በማትሪያርክ የሆኑ የተወሰኑ ማህበረሰቦች በመኖራቸው ይታወቃል። ከነሱም መካከል የፉንግ ጎሳ በጋቦን የሚንቀሳቀሰው በማትሪላየን ሲስተም ውስጥ ሲሆን ይህም ውርስ በእናት ነው የሚል ነው። በተጨማሪም በእነዚህ ማህበረሰቦች ውስጥ ያሉ ሴቶች በውሳኔ ሰጪነት በማህበረሰብ ውስጥ ማዕከላዊ ሚና ይጫወታሉ። ይህ በማትሪያርክ ላይ ያለው አጽንዖት ለቤተሰቦች አወቃቀርና ለሥርዓተ ጾታ ጥልቅ አንድምታ አለው። እነዚህ የማትሪያርክ ዝንባሌዎች በማህበረሰብ ውስጥ ያሉ ሴቶችን ያበረታታሉ፣ ድምፅ እንዲኖራቸውም ያደርጋሉ። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስኮች ላይ አቅም ይሰጣቸዋል። በዚህም ጋቦን ከብዙዎች የሚለይ የባህል እሴት ያላትና የሌሎች የአፍሪካ ማህበረሰቦች የጋራ ዝንባሌዎችን የምታሳይ ሀገር አድርጓታል። ጋቦን የባህል መፍለቂያ ስትሆን በሀገሪቱ ውስጥ ያሉ የጎሳ ልዩነቶች፣ የባህል ልምዶች፣ ቋንቋዎችና እምነቶች ከ40 በላይ ብሔረሰቦች አብረው እንዲኖሩ አድርጓል። ትልቁ ፉንግ ሲሆን በመቀጠል ፑኒ፣ ንዜቢና ሌሎች እያንዳንዳቸው የራሳቸው ልማዶች ለብሔራዊ ባህል አስተዋጽኦ ያበረክታሉ። ጋቦን እንደ አውሮፓውያን አቆጣጠር እስከ 1960 ድረስ የፈረንሳይ ቀኝ ግዛት ስለነበረች የፈረንሳይ ቋንቋን በሰፊው ጥቅም ላይ ሲውል ይታይባታል። የጋቦን ቋንቋና በብዝሃ ተወላጆች መካከል እንደ አንድ የግንኙነት መሳሪያ ሆኖ አገልግሏል። የጋቦን የባህር ዳርቻ ከአትላንቲክ ውቅያኖስ ላይ ከ800 ኪሎ ሜትር በላይ የሚዘልቅ ሲሆን ይህም አገሪቱን የሚያምሩ የባህር ዳርቻዎች ስብስብ አድርጓታል። ብዙዎች ሳያውቁት ከነዚህ የተፈጥሮ ንብረቶች መካከል ልዩ የሆነውን ሮዝ አሸዋን ያገኙበታል። የባህር ዳርቻዎቿ በተመስጦ መንፈስ አእምሮውን የሚያድሱበት፣ ልቦ በሐሴት የሚሞላበት፣ በውበትም የሚያፈዘውት ነው። ይህም አፍሪካ አህጉር ሆና ከሌሎች የዓለም ክፍላት የተለያዩ ጎብኚዎች እንዲመጡ ያደረገ ነው። ጋቦን የተገኙ ከ20 ሺህ በላይ የድንጋይ ምስሎች መኖሪያ ናት። እነዚህ የተቀረጹ ምስሎች ከ1000 ዓመታት በላይ ያስቆጠሩ ናቸውም ተብሎ ይታመናል። የጥንት የጋቦን ባህሎችና ከአካባቢው ጋር ያላቸው ግንኙነት የተቀረጹ ምስሎች ከእንስሳትና ከሰው ምስሎች እስከ ረቂቅ ምልክቶች ጥበባዊ ቅርሶችን እንደሚያሳዩ ይገለጻል። የተቀረጹት ስዕሎች ለአርኪኦሎጂስቶች ትልቅ ግኝት የነበሩና የታሪክ ተመራማሪዎች በመካከለኛው አፍሪካ ቀደምት ባህላዊ ልማዶችና መንፈሳዊ እምነቶች ላይ ብርሃን ያበሩ ማህበረሰቦች አድርጓቸዋል። ይህም የዓለት ላይ ጥበብ የአካባቢ ሁኔታዎች ከሚታዩበት ጊዜ ጀምሮ በሰው ልጅ ሕይወት ውስጥ በዋጋ ሊተመን የማይችል ታሪክ ነው ይላሉ። ጋቦንን ካነሳን በተለይም በእግር ኳስ አፍቃሪ ዘንድ ቀድሞ ከሀገሪቱ ጋር የሚነሳው ፒየር-ኤሜሪክ ኦባሜያንግ ነው። ይህ በተለይ በአውሮፓ ሀገራት የተጫወተው የእግር ኳስ ተጫዋች በእንግሊዝ ለአርሰናልና ቼልሲ፣ በስፔን ለባርሴሎና፣ በፈረንሳይ ለማርሴይ፣ በጀርመን ለዶርትሙንድ መጫወት የቻለ ሲሆን በአሁኑ ጊዜ ደግሞ በሳውዲ ፕሮ ሊግ እየተጫወተ ይገኛል። አገሩን የጋቦን ብሔራዊ ቡድንንም ወክሎ ተጫውቷል። ይህ አጥቂ በተለይ ጎል ሲያገባ በሚያሳየው አክሮባቲክ እንቅስቃሴ ይታወቃል። በጋቦን ካዛቫ እጅግ ተወዳጅ ምግብ ነው። ከዚህ በተጨማሪ ኒያምቦይ የሚባለው ምግብ በጋቦን ከሚዘወተር ምግብ መካከል ነው። ሀገሪቱ በአፍሪካ ኮኮዋና ካዛቫ ከሚያመርቱ ሀገራት ተርታም ትሰለፋለች። ሊበርቪል ከአፍሪካ ለኑሮ ውድ ከሆኑ ከተሞች መካከል ትገኛለች። ነገሩ እንዲማለለክ ያስብላል። በከተማዋ አንድ የአፓርታማ መኝታ አልጋ ለአንድ አዳር ከ700 እስከ 1000 የአሜሪካ ዶላር ትጠየቃላችሁ።
ነዋሪው ለኤሌክትሪክ ውሃና ለመሳሰሉት አገልግሎቶች በወር ከ50 እስከ $150 ይከፍላል። ይህ ብቻ አይደለም። 1 ሊትር ወተት $2 ከ50 ሳንቲም እንዲሁም አንድ ዳቦ $1 ከ50 ሳንቲም ይተመናል። ሕይወት በጋቦን ከባድ ነው። በሀገሪቱ በአማካኝ ክፍያ ከ$300 እስከ $400 እንደሆነም ይነገራል። ጉዳዩ እንዴት ነው የሚኖረው ያስብላል። ጋቦን ከፈተናዎቿ መካከል የመንገድ መሰረተ ልማት ችግሯ ዛሬም ድረስ የቆየ እንቅፋት ሆኖ ለተሽከርካሪዎች አዳጋች ሆኖ ቀጥሏል። የተወደዳችሁ ተከታታዮቻችን የዛሬው የሀገራት ቅኝት መሰናዷችን በዚሁ አበቃ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ተመኘው።